የፕሬዝዳንት ዶናልድ ትራምፕ ቀጣይ ኢላማ ኩባ ሆነች። የኮሚኒስት ስርዓቱ ዕድሜ አብቅቷል ብለዋል። አሜሪካና እስራኤል በኢራን ላይ የፈጸሙትን የአየር ድብደባ እንዲሁም የቬንዙዌላ መሪ ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተከትሎ የዶናልድ ትራምፕ አስተዳደር ቀጣይ የውጭ ፖሊሲ ኢላማ ኩባ መሆኗ ተነገረ። የአስተዳደሩ ታማኝ የሆኑት ሴናተር ሊንድሴ ግራሃም ባለፈው ሳምንት መጨረሻ ላይ በሰጡት መግለጫ ቀጣዩዋ ኩባ ናት በማለት በደሴቲቱ ላይ ያለው የኮሚኒስት መንግስት የመፈራረሻ ጊዜ መቃረቡን ተናግረዋል። ግራሃም አክለውም የትራምፕ የውጭ ፖሊሲ ከቀድሞው ፕሬዝዳንት ሮናልድ ሬገን ስኬት በላይ መሆኑን አሞካሽተዋል። በትራምፕ አስተዳደር ውስጥ የሚገኙ ከፍተኛ ባለስልጣናት ይህን ወቅት ከፊደል ካስትሮ ጀምሮ ለ67 ዓመታት የዘለቀውን የኮሚኒስት አገዛዝ ለመገርሰስ ታሪካዊ አጋጣሚ መሆኑን ገልጸዋል። ፕሬዝዳንት ትራምፕ በሰጡት አስተያየት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኩባ መሪዎች ጋር ከፍተኛ ንግግር እያደረጉ መሆኑን ጠቁመው ኩባን በሰላማዊ መንገድ የመረከብ ዕድል እንዳለ አመላክተዋል። የኩባ መንግስት አሁን ላይ ምንም ገንዘብም ሆነ ሌላ ነገር የለውም፣ ስለዚህ እያናገሩን ነው ሲሉ ትራምፕ ለጋዜጠኞች ተናግረዋል። ኒውስማክስ እንደዘገበው የአሜሪካ መንግስት ኩባ ላይ ሁለት ዋና ዋና ስልቶችን ለመከተል ማቀዱ ታውቋል። ይኸውም በአገሪቱ ላይ የሚያደርገውን የኢኮኖሚ ጫና ማጠናከርና በሌላ በኩል ደግሞ የፖለቲካ ማሻሻያ ከተደረገ የአሜሪካ ኩባንያዎች ወደ ኩባ የሚገቡበትን የድርድር በር ክፍት ማድረግ ነው። ይህ እርምጃ 12 ፕሬዝዳንቶች ያልተሳካላቸውን የኩባን የፖለቲካ ስርዓት የመቀየር ግብ ለማሳካት ያለመ መሆኑ ተገልጿል።